ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ መጥቻለሁ። በተለይ ቼልሲ አካባቢ ብዙ የተለያዩ መረጃዎች እየወጡ ይገኛሉ። እንግዲህ ከጥሩና ከአስደሳቹ ዜናን ጀምርና ቀጥታ ወደ ሌሎች መረጃዎች ምናቀና ይሆናል። የመጀመሪያው መረጃችን የሚሆነው ወደ አድማጮቻችን የቼልሲው አጥቂ ጃኦ ፔድሮ ከኢኤስፒኤን ብራዚል የሚወጣው መረጃ እንግዲህ ብሩኖ አንዳርዳ የምታውቁት በጣም ታማኝ የሆነ በብሩኖ ጎሜሬዝ ዝውውርም ጥሩ የዝውውር መረጃዎችን የሚያቀርብ ነው። ኢኤስፒኤን ብራዚል አንድ አስተያየትን ሰጥተዋል። ማክሰኞ ላይ ተወያይተዋል። ማንና ማን? ጃኦ ፔድሮ ከቼልሲ ተወካዮች ጋር ተወያይቷል። አዲስ ኮንትራት ሊፈራረም ሙሉ በሙሉ ተስማምቷል የሚል ነው። ጃኦ ፔድሮ በቼልሲ ቤቶች የሚያቆየውን ኮንትራት የሚፈርም ይሆናል። ውድድርማቻችን የጃኦ ፔድሮ የአምና ብቃት ይህንን ኮንትራት እንዲሰጥ አድርጎታል። ይህ ደግሞ በቼልሲ ኃላፊዎች ዘንድ ጥሩ ስራ ነው ብዬ አስባለሁ። ጃኦ ፔድሮ እንግዲህ አሁን ባለው በወቅታዊ ብቃቱ ጥሩ ፐርፎርማንስ ላይ የሚገኝ አጥቂ መስመር ነው። ከአርሰናል እንዲሁም ደግሞ ከአትሌቲኮ ማድሪድ የቀረቡለትን ጥያቄዎች ሳይቀበል በቼልሲ ቆይታውን አረጋግጧል። እስከ 2033 የሚያቆይ ኮንትራት አለው። አሁን ረጅም ጊዜ ማለት የሚቻል ነው የሚሆነው፣ ነገር ግን 7 ዓመት ኮንትራትን ማለት ነው። ይህ ለቼልሲ ድሎችን የሚያመጣ ይሆናል ተብሎ ይጠበቃል። የመሀል አጥቂ ሆኖ እንግዲህ አሁን ደግሞ በእንግሊዝ ፕሪሚየር ሊግ 15 ጎሎች፣ 5 አሲስት፣ 20 ጎል ተሳትፎ ባለፈው የውድድር ዓመት 35 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጓል። ወጥ ብቃትን አሳይቷል። በጣም ጥሩ የሚባል የአጨራረስ ብቃት፣ ሩጫዎቹ ከምንም እድሎች ጎሎችን የማስቆጠር አቅሙ በጣም የሚደነቅ ተጫዋች ነው ማለት የሚቻል ነው የሚሆነው። ይህንን ተጫዋች ታዲያ ባርሴሎናም ፈልጎት እንኳን ተጫዋቹን ሊያገኘው አልቻለም። ቼልሲ ጥሩ ምልመላዎችን ያደረገው ባለፈው ክረምት አንዱ ጃኦ ፔድሮ ነው ማለት የሚቻል ነው የሚሆነው። ታዲያ ዲስ ኮንትራቱ ላይ ደግሞ ለተጫዋቹ ጥሩ የሚባል ገንዘብን በተለይ በደሞዙ ረገድ የተሻሻለ እንዲሆንና በሌሎች ተጫዋቾች ላይ የታየውን ሁኔታ መዘናጋት እንዳይፈጠር ቼልሲ ፈጠን እያለ ኮንትራቶችን ማደስ ላይ ያተኩሯል። ያም ጥሩ የሚባል ነው ብዬ አስባለሁ። ወዳጆቻችን እናንተ እንዴት ታዩታላችሁ? ሌላኛው የሚሆነው ወዳጆቻችን በስብስብ ውስጥ በቼልሲ ስብስብ ውስጥ አንዱ ካሉት ውስጥ ኒኮላስ ጃክሰን፣ ማርክ ጊዩ እንዲሁም ደግሞ አጥቂ መስመሩ ላይ ማለት ነው ዴላፕን ጨምሮ ዌልቤክ እና ጃኦ ፔድሮ መጥቀስ እንችላለን። እነዚህ ተጫዋቾች ግን መልቀቅ ቼልሲ ግድ የሚለው ሰዓት እየደረሰ ይመስላል። ይህን ተከትሎ ታዲያ ቼልሲዎች በኒኮላስ ጃክሰን አዲስ ፈላጊ ክለብ ብቅ ብሏል። ያም የአትሌቲኮ ማድሪድ ነው። ሲሞኔ እንግዲህ ጁሊያን አልቫሬዝ ስብስቡን የሚለቅ ከሆነ አልቫሬዝን ለመተካት ተመራጩ ተጫዋች ኒኮላስ ጃክሰን ነው ብሎ ያምናል። ይህ ደግሞ ቼልሲና አትሌቲኮ ማድሪድ ጥሩ ግንኙነት እንዳላቸው ይታወቃል። ድርድሩ በተፋጠነ ሁኔታ የሚሄድ ይሆናል ተብሎ የሚታሰብ ነው የሚሆነው። ቼልሲ ዴላፕና ጃክሰንን ለቆ እንግዲህ በዚህ የክረምት የዝውውር መስኮት ላይ ማለት ነው የተሻለ ገንዘብ ያወጣሉ ተብሎ የሚጠበቁት ሁለቱ ስለሆኑ ጥሩ የሚባል ዝውውርን ያደርጋሉ ተብሎ የሚጠበቅ ነው የሚሆነው። ከሁለቱ እስከ 100 ሚሊዮን ፓውንዶችን ቼልሲዎች የሚጠብቁ ነው የሚሆነው። ታዲያ አጥቂ መስመሩ ላይ ማኑኤል ሜጋ ስብስብ ውስጥ የመቆየት ዕድል ሊኖረው ይችላል። 3 አጥቂዎቹ ነው የሚቀጥሉ ከሆነ ሳፓየቭ በውሰት ሊለቅ ይችላል። ማርክ ጉይም ወደ 20 ሚሊዮን ፓውንድ ተለጥፎበታል። ትናንት እንግዲህ አንዱ የነበረው የቼልሲ ማጥቃት ክፍል ውስጥ ታይሪክ ጆርጅ በጣም በኤቨርተን ከኒውካስትል ጋር እየተጫወቱ ታችሁት ከሆነ በጣም ጥሩ ብቃቱን እያየው ነውና የምናውቀው ታይሪክ ጆርጅ ነው ወይ የሚያስብል ጥሩ ብቃትን አይቻለሁ። ይህ የቼልሲ አንዱ እንግዲህ የተለያዩ ታዳጊ ተጫዋቾችን በተለያየ ብቃት ስብስቡ እያወጣ እንዳለ የሚያሳይ ነው። ሌላኛው እንግዲህ የዛሬው ወሳኙ ትልቁ ዜና አትሌቲክስ ፋብሪዚዮ ሮማኖ ሁሉም የዘገቡት ኤንዞ ፈርናንዴዝ በቼልሲ ቤት የመልቀቅና የመቆየቱ ጉዳይ እስከ ዝውውሩ መጨረሻ ቀናቶች የሚቆይ አይደለም። የዚህ ተጫዋች ጉዳይ በዚህ ሳምንት አርብ በእንግሊዝ እስከ 5 ፒኤም ነው የሚለው፣ በእኛ ደግሞ እስከ ምሽቱ 1 ሰዓት የሚሆንበት እድል አለ። የ2 ሰዓት ልዩነት ስላለ እስከዛ ሰዓት ድረስ ምንም አይነት ጥያቄ የማይቀርብለት ከሆነ ኤንዞ ፈርናንዴዝ ቼልሲን አይለቅም። ይህንን ለተጫዋቹ፣ ለኤጀንቱ፣ ለሁሉም ተናግረዋል። ይህ እንግዲህ ለቼልሲ ትልቅ እድልን የሚያመጣ ነው። እንደዚህ አይነት ወሳኝ የሆኑ ዝውውሮች እንዳይጓተቱ ማድረግ 120 ሚሊዮን ፓውንድ ነው። በቃ 120 ሚሊዮን ፓውንዱን የሚያቀርብ ማንም ክለብ ካለ ተጫዋቹ ለሽያጭ ቀርቧል የሚል የቼልሲ ነው ኤጀንቶቹ ጋር የሚወያይ ነው የሚሆነው። ነገር ግን ማንቸስተር ሲቲ በዚህ ሁኔታ ላይ ጠንከር ያለ ተሳትፎ ሊያደርግ የሚችልበት እድል አለ። ምን ካላችሁኝ ራይንደርስን የሚመለከት ነው። የማንቸስተር ሲቲ አማካይ መስመር የሆነው ራይንደርስ አሁን ወደ አልቃደሽ ቀርቦለታል። 60 ሚሊዮን ፓውንዶች ወደ አልቃዳሽ የሚሄድ ይሆናል። ስለዚህ ማንቸስተር ሲቲ የሮድሪና የዚን ተጫዋች ማለት ነው ሂሳብ በመያዝ በቀጥታ ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ። አርጀንቲናን በጣም ይቸገራሉ በማንቸስተር ከተማ ዝናቡን፣ የአየር ሁኔታውን በተለይ ብዙ ጊዜ ከእንግሊዝ
በጣም ጥሩ የሚባለው ለንደን ነው ለተጫዋቾች መኖር። ከዛ በመቀጠል ግን ስፔን ነው ከአርጀንቲና አካባቢ የሚመጡ ፀሐይ እንዲሁም ደግሞ ብዙ በረዶ የሌለበትን እነዚህ ተጫዋቾች ይመርጣሉ። ታዲያ ወደ ማንቸስተር ሲቲ ለማቅናት ነው ወይ የሚለው እንግዲህ አንዱ የሚጠበቅ ነው። ከኤንዞ ማሬስካ ጋር በድጋሚ የሚገናኝ ነው የሚሆነው። ኒኮላስ ጃክሰንን በሚመለከት ወደ ቪላም ሊያቀናበት የሚችልበት እድል ሊኖር ይችላል። እንግዲህ በሚገባ ሁኔታውን እያዩት የሚገኙት ደግሞ የቪላው አሰልጣኝ ኡና ኤምሬ ናቸው። ወደ ደማቻችን ታዲያ ቸልሲ አማካይ መስመሩ ላይ ሌላኛው ተጫዋች ሆነው ቸልሲ ባለፉት ዓመታቶች 90 ደቂቃ መጨረስ ያልቻለው እንደ ሳይመን ፊሊፕስ ዘገባ ከሆነ ባየርኖች የላቪያን ፍላጎት እንዳላቸው በግልጽ ተናግረዋል። ይህ ማለት ከዚህ በፊት የባየርኑ አሰልጣኝ የሆነው እንግዲህ ብዙዎቻችን በቪሰንት ካምፓኒ ድንቅ ብቃት በባየርን እያየን እንገኛለን። ታዲያ አሁን ደግሞ ከቸልሲ በድጋሚ አማካይ መስመሩ የሆነው ሮሚዮ ላቪያን በውሰት የመግዛት አማራጭ ባለው ለማስፈረም ይፈልጋል። ይህ ቸልሲ ቀበሉት የሚችሉት ሀሳብ አልሆነም። ነገር ግን ድርድሮቹ የተካሄዱ የሚገኙ ይመስላል። ቸልሲ ተጫዋቹን ከለቀቀ እንኳን በውሰት ሳይሆን በቋሚነት ነው የሚለቀው። ነገር ግን ተጫዋቹ አሁን በተለይ ኤንዞ ፈርናንዴዝ መለቀቅ ተከትሎ በቀላሉ ድርድሮችና ንግግሮቹ ይሳካሉ ተብሎ አይታሰብም። ወደ አድማጮቻችን ሌላኛው መረጃ የሚሆነው ቸልሲ ኤንዞ ፈርናንዴዝን ለመተካት ኤንዞ ፈርናንዴዝ ዝውውርም ቢመጣ ኤንዞ ፈርናንዴዝ ቸልሲን የሚለቅ ከሆነ ቸልሲ ሁለት የአማካይ መስመር የሚያስፈርም ይሆናል። አንድሬ ሳንቶስን መተካት ይጠበቅበታል። ሌላም ይህንን ተጫዋችን ለመተካት ሙከራዎችን የሚያደርግ ይሆናል ኤንዞ ፈርናንዴዝ ማለት ነው። ቸልሲ የመጀመሪያ ዕቅዱን የያዘውና ንግግሮችን የጀመረው ከላሚን ካማራ ጋር ነው። የላሚን ካማራ እንግዲህ ብዙዎቻችን በሞናኮ አስደናቂ የውድድር ዓመትን እያሳለፈ ይገኛል። ይህ 22 ዓመት ሴኔጋላዊ አማካይ መስመር ተጫዋች በተለይ በፍጥነት በአሲስት በማድረግ ረገድ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። አድማጮቻችን እግር ኳስ እንግዲህ ብዙን ጊዜ ከሞናኮ እንዲሁም ደግሞ ከሊግ 1 ወደ ፕሪሚየር ሊጉ ሊያስቸግር የሚችልበት እድል እንዳለ ሁሉ ይህ የ22 ዓመት ተጫዋች ግን በጣም አስደናቂ የአማካይ ተከላካይ ዲፌንሲቭ ሚድፊልደር መሆን የሚችል ነው። እንግዲህ ይህንን ተጫዋች ባለፈው ውድድር ዓመት 24 ጨዋታዎችን አድርጎ 3 ጎልና 4 አሲስቶች 1851 ደቂቃዎች ማከናወን የተቻለ በየጨዋታው በአቨሬጅ ከ7 በላይ ሬቲንግ የሚሰጠው በየጨዋታው በመከላከሉ ረገድ 5 ኳሶችን ማስቀረት የሚችል በቦል ሪከቨሪው ረገድ ደግሞ በሊግ 1 ካሉት 1% ውስጥ መግባት የሚችል በኢንተርሴፕሽኑና በታክሉ ረገድ 4 ኳሶችን በጨዋታ ማቋረጥ የሚችል የፓስ አኩሬሲው 85% የደረሰ 6 ቢጫ ካርዶችን ብቻ ያየ ምንም ቀይ ካርድ የሌለው ነገር ግን በቦል ሪከቨሪ በተለይ ማንቸስተር ዩናይትድ ብዙ የእንግሊዝ ፕሪሚየር ሊግ ብሎ ክሪስታል ፓላስ የማይፈልገው ኖቲንግሃም ፎረስት ብዙ ቡድኖች ነው የሚፈልገው ይህ ተጫዋቹ ደድማቻችን። ነገር ግን ቸልሲ ፈጠን ያለ እንቅስቃሴን ማድረግ የሚጠበቅበት ይመስለኛል። ባለፉት ፕሮግራሞቻችን ላይ ራሱ ኢሱጎ በውሰት መልቀቅ አለበት ስል ኮሜንት ላይ ኢሱጎ ለምን ይለቃል የሚል አስተያየቶችን እያየሁ ነው። የቸልሲ ጥራትና በቸልሲ ብቃት ልክ በስብስብ ውስጥ ያለ ተጫዋች ስላልሆነ ነው። በኔ እይታ በቸልሲ ብቃት ልክ አይደለም ኢሱጎ ሌላ ልምድ ያስፈልገዋል። ሲከላከልም ሲያጠቃም በጣም ክፍት የሆኑ እድሎችን ይታያል። በቅድመ ውድድር ጨዋታዎች ላይ ይህ ሁኔታው ላይ ታይቷል። በፕሪሚየር ሊግ አይተነዋል ወይ? እሱ ሌላኛው የሚዳኝ ቢሆንም ምክንያቱም ቅድመ ውድድር አንዳንድ የፊትነስ ጉዳይ ነው። የተጫዋቾች ምርጥ ብቃት ላናይበት የምንችልበት እድል ስላለ ነገር ግን በኔ እይታ በቂ ነው ብዬ አላስብም። ተጫዋች ታዲያ ላሚን ካማራ ወደ ቸልሲ የሚመጣ ከሆነ በጣም ትልቁ ጥሩ ፊርማ ይሆናል። 50 ሚሊዮን ዩሮ ነው የሚሆነው። ሌላኛው ማኖኮኔ ነው። ማኖኮኔ በቸልሲ እይታ ውስጥ እንዳለ በባለፉት ጊዜያቶች በሚገባ እንዳየን የሚታወስ ነው የሚሆነው። ማኖኮኔ አሁን ሮማ በጭንቅ ውስጥ ይገኛሉ። ስለዚህ ማኖኮኔን አንዱ መልቀቅ መፍትሄ ሊሆንላቸው የሚችልበት እድል እንዳለ የሚጠበቅ ነው የሚሆነው። እንግዲህ ቸልሲ በተለይ ኤንዞ ፈርናንዴዝ ላይ የወሰነው ውሳኔ እንግዲህ ቢያንስ ከዚህ በኋላ ራሱ ቸልሲ ከ250 ሚሊዮን ፓውንድ በላይ ሁሉ በዝውውር መስኮት ሊያገኙ የሚችሉበት እድል ይኖራል። ወደ ስካት ሊመለሱ የሚችሉበት እድልም እንዳለ መረጃዎች ይጠቁማሉ። ምክንያቱም ኤንዞ ፈርናንዴዝ ለቀቀ ላሚን ካማራና ስካትን ማምጣት በሚገባ ይሸፍነዋል ብሎ ያስባሉ። ያ ማለት አራቱ የአማካይ መስመር ተጫዋቾች የሚሆኑት ላቪያ፣ ሞሰስ ካይሴዶ፣ ላሚን ካማራና ስካት ይሆናሉ። ሄንደርሰን እንዲሁም ደግሞ አሁን በቅርብ ጊዜያቶች ውስጥ ቫለንቲን ባረኮም ሌላኛው ተተኪ የሚሆን ነው። 6 ተጫዋቾች የሚሆኑበት እድል ይኖራል። ስለዚህ ቸልሲ ውሳኔዎቹ የሚጠበቁ ነው የሚሆኑት። ነገር ግን ቸልሲ ከጃቪ አሎንሶ ጋር ንግግሮችን አድርገዋል። የእንግሊዝ ፕሪሚየር ሊግ እስከ መጨረሻው ቀን ማለት ነው የእንግሊዝ ፕሪሚየር ሊግ ሲጀምር ስብስብ ውስጥ የሚለቁ እንጂ በስብስብ ውስጥ ያሉትን ተጫዋቾች እንደሚቀጥሉ ማለት ማንንም ተጫዋች መጨመር እንደማይፈልግ በግልጽ ተናግሯል። ይህ እንግዲህ አንዱ መረጃ ነው የሚሆነው። ወደ አድማጮቻችን የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።